ዛሬ በጣም ቀላል የሚጣፍጥ ቁርስ እንሰራለን። ድንች፣ እንቁላል፣ ሽንኩርት ብቻ በመጠቀም ነው የምንሰራው። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። በመጀመሪያ መጥበሻችን ላይ ዘይት እናደርጋለን። ከዛ ዘይታችን ሲገል ድንች እንደዚህ ልጠን ከፍ ከፍ ባለ ሳይዝ እንከትፈውና ከዛ እንደዚህ መጥበሻችን ላይ እናደርጋለን። ድንቻችን በደንብ በስሏል፣ በደንብ ቀላ ብሏል። ከዛ እንደዚህ ከበሰለልን በኋላ ቀጥለን የምናደርገው ሽንኩርት ነው። የተከተፈ ሽንኩርት እንጨምራለን። ኖርማል ቀይ ሽንኩርት ነው፣ በነጭ ስለሆነ ነው። ቀይ እንዲሆን ምንም ችግር የለም። ይሄንንም ትንሽ ከድንቹ ጋር ጠበስ እናደርገዋለን። ከዛ ቀጥለን የምናደርገው እንቁላል እንመታለን። እንቁላል 6 ፍሬ ነው የምጠቀመው። ድንቹ 4 አካባቢ ነው፣ ተለቅ ያለ በደንብ እናንተ እንደምትሰሩት ሳይዝ ማድረግ ትችላላችሁ። የምትከቱበት ባትራ ትልቅ ከሆነ እንቁላሉንም ድንቹንም በደንብ በዛ ማድረግ ትችላላችሁ። ወይም ለአንድ ሰው ምናምን ከሆነ ደግሞ ለሁለት ሰው አነስተኛ ቃል የምትሰሩ ከሆነ እንደዛ 2 ፍሬ 3 ፍሬ እንቁላል 2 ድንች እንደዚህ እያደረጋችሁ አሳንሳችሁ መስራት ትችላላችሁ። እንቁላላችንን ጨውን ጨምረናል። ከዛ በደንብ ከመታነው በኋላ የጠበስነውን ድንችና ሽንኩርት እንጨምራለን። ይሄንን አንድ ላይ እናዋህደዋለን። እንደዚህ አድርገን ቀላቀልነው በኋላ ቢያንስ ለ10 ደቂቃ ቁጭ እናደርገዋለን። ድንቹ ትንሽ እንቁላሉን መጠጥ ያደርገዋል። ከዛ የምናስገባበትን ፓትራ ዘይት እንለቀልቀዋለን። ከዛ እንዲህ ዘይት ከቀባን በኋላ ያዘጋጀነውን ድንችና እንቁላል እናመጣለን። ትንሽ እንደዚህ ቁጭ ሲል እንቁላሉ ድንቹን መጠጥ ያደርገዋል። ከዛ የምንጋግርበት ፓትራ ላይ እንገለብጠዋለን። እንደዚህ በሁሉም በኩል ሳይዝ እኩል እንዲሆን እንደዚህ ድንቹን ገባ እያደረገን እናስተካክላለን። ከዛ ኦቨን ውስጥ በ180 ዲግሪ ሴልሺየስ ሞቅ ባለ ኦቨን እንከተዋለን። ያን ከከተትን በኋላ አንድ እንቁላል ትንሽ ዘይት ጨምረን እንመታለን። ከዛ ያኛው ሲበስል ቢያንስ ለአንድ 30 ደቂቃ ከ20 ደቂቃ በኋላ እናውጣውና ከዛ የቀላቀልነውን እንቁላል ከላይ ፈሰስ እናደርግበታለን። ከዛ መልሰን አስገብተን ለአንድ 10 ደቂቃ እናበስላለን። ያው ቁርሳችን እንደዚህ ቆንጆ ሆኖ ደርሶልናል። ትኩስ ሆኖ ቢበላ በጣም ይጣፍጣል፣ ግን ቀዝቀዝም ብሎ የሚያስበላ ምግብ ነው። ደስ ይላል። ለአዋቂም ለልጅም እናንተም ቤታችሁ ሰርታችሁ ሞክሩት፣ ትወዱታላችሁ። በተለይ በኦቨን ውስጥ ደግሞ በቀላሉ ከተን ስናበስለው ከመጥበሻው ይልቅ ቀለል ያደርገዋል ስራውን።